ሴት ልጅ ወንጌልን በአደባባይ በገበያ መሃል መስበክ አለባት ወይ? እንደ እግዚአብሔር ቃል እንዴት ይታያል ይላል። በሴቶች አገልግሎት ዙሪያ እንግዲህ ብዙ ጥያቄዎች አሉ። የወንድማችን ጥያቄ ሴት ልጅ ወንጌልን በአደባባይ በገበያ መሃል መስበክ አለባት እንዴት ነው የሚል እንግዲህ መጽሐፍ ቅዱስ ላይ እንደ መመሪያ ተደርጎ መንገድ ላይ ትስበክ አትስበክ እየተባለ አይጻፍም። ግን መርሆችን በማጥናት ግን የሆኑ ነገሮች ማግኘት እንችላለን። ለምሳሌ ኢየሱስ ሂዱና ስበኩ ብሎ ሲልክ 12 ሐዋርያትን ሲልክ ሴት አላከም ታውቃላችሁ። ሌሎችንም 72 አድርጎ በላከበት ውስጥ ሴቶች እንደተላኩ የሚጠቁም ንባብ የለም ለወንጌል ስርጭት በሚወጣበት ጊዜ። ሌላው ደግሞ ስነ ፍጥረትን ማጥናት ነው። ሴት ለምንድን ነው የተፈጠረችው? እግዚአብሔር ዝም ብሎ ሴት ልጅ ከመሬት ተነስቶ አልፈጠረም። ሴት በዋነኛነት ስራዋ ወይም የተፈጠረችበት ዓላማ በአደጋም ይሁን በሌሎችም በህይወት ጉዳዮች ፊት ለፊት ላይ እንድትቆም አልተፈጠረችም። ሴት ከመጀመሪያ ስትፈጠር ረዳት ነች። በቃ ረዳት ትሁን ተብላ ነው የተፈጠረችው ከመጀመሪያ ማለት። የኔ ሚስት በቃ በመንፈሳዊ አገልግሎቴ፣ በመንፈሳዊ ነገሬ፣ በስጋም ኑሮዬ የኔ ረዳት እንድትሆን ነው የተፈጠረችው። በመንፈሳዊ አገልግሎት እኔ ፊት ለፊት እንድወጣ፣ አደጋም ካለው ቀድሜ እኔ እንድጋፈጥ፣ ሞትም ከመጣ ቀድሜ እኔ እንድሞት፣ ወንዶች ከፊት እንዲቆሙ፣ ሴቶች ከኋላ ያው እንዲረዱን እንዲያግዙን ነው ከስነ ፍጥረት። መጽሐፍ እንደዚህ ይላል፣ ተፈጥሮ እንኳን አያስተምራችሁም ይላል። ስለዚህ ሴት ልጅ በአብዛኛው ኢየሱስ እንዴት ሩሩ እንደሆነ ታያላችሁ። እንዴት ሩሩ እንደሆነ ለሴቶች በጣም እንዴት ጨካኝ አይደለም፣ ሩሩ እንደሆነ 12 ሐዋርያት መረጠ፣ ወንዶች ናቸው ላከ። እነዛ 72ቱም ውስጥ ሴቶች ለመኖራቸው ማስረጃ የለም። ጳውሎስም ሩሩ ነው፣ መልእክት አድራሽ፣ ደብዳቤ አድራሽ ነው ያደረጋቸው እንጂ ከነ ጢሞቴዎስ ጋር ከነ ስልዋኖስ ጋር ከነ በርናባስ ጋር ግብ ውስጥ እንዲገቡ በወንጌል ስራ በረሃ ለበረሃ ወንዝ ለወንዝ ሐይቅ ለሐይቅ ባህር ለባህር እንዲንከራተቱ ሴቶችን አልመደበም። የመጀመሪያም ዘመን ቤተክርስቲያን ስትጸልይ ጳውሎስና በርናባስን ለዩልኝ ነው የሚለው። ሴቶች የሉም ማለት ነው። ሴቶቹም እንደሚሰሩ በዋነኛነት ከኋላ ረዳት ነበሩ። ጳውሎስን በአገልግሎቱ የደገፉ ብዙ ሴቶች ነበሩ። ኢየሱስን መጽሐፍ ምን ይላል? በገንዘብ ያግዙት የነበሩ ብዙ ሴቶች ነበሩ። እና ሲፈጠሩም ሲጀመር የፊት ለፊቱን ቦታ እንዲይዙ፣ አደጋውን እንዲጋፈጡ፣ የሚመጣውን ዱላ ቡጢ ግድያ ፊት ለፊት ሆኖ እንዲቀበሉ አልተጻፈላቸውም። ሁሌ ፕሮቴክሽን ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል። ሴት ልጅ እስክታገባ ድረስ በወላጆቿ ጥበቃ ስር፣ ስታገባ ደግሞ በባሏ ጥበቃ ስር ነው መሆን ያለባት። ባሏ ወንጌል ወጥቶ ከኋላው እንደው ልደግፍ ብላው ቆማ ከሆነ እሰየውሽ፣ ምንም ችግር የለው። ወይም ወላጅ አባቷ ወጥቶ እሷም ከኋላ ሆና ከአባቴ ጎን ልቆም ብላ ከሆነ እንግዲህ ምንም አይደለም። ግን ሴት ልጅ ብቻዋን በአደባባይ ለብዙ ነገር የተጋለጠች ነች። ሐዋርያ ነች ብሎ ኢየሱስ ቢልካት መንገድ ላይ አንዱ ይደፍራታል። አለቀ በቃ ይደፍሯታል። የሆነ ቦታ ፊዚካሊ አቅማቸው ከወንዶች ያነሰ መቋቋም የማይችሉት ነገር አለ። ወንድ ልጅ ሲጀመርም በቃ ረስ ቆፍር ፍለት ተብሎ ነው የተፈጠረው። በቃ ሴቲቱ እኮ ምጥን ትጸንሻለሽ፣ ስትወልጅም በጭንቅ ስትጸንሽም በጭንቅ ነው። ይሄ እኮ ምድር ከአንተ የተነሳ የተረገመች ትሁን፣ እሾህ አሜከላ ታብቅልብህ፣ ባጭሩ ካልቆፈርክ ካለፋ ተብሎ በቃ ተፈረደበት። ተፈጥሮም ለዛ የተመቸ ነው። ስለዚህ ወንድ ልጅ ከፊት ለፊት ወጥቶ ቢሰብክ፣ ወንዶቹ
በመሰረቱ አሁን ያሉ የአደባባይ ስብከቶች የወንዶቹም የአንዳንዶቹ ጥያቄ ውስጥ የሚገባ ሆኖ ሳለ ነው የምላቸው። ለሁሉንም መቃወም አይገባንም። ጥሩ ወንድሞች አሉ፣ የእግዚአብሔርን ቃል ሰብከው ነፍሳትን ወደ እግዚአብሔር የሚያመጡ ወደ ጌታ የሚመልሱ ሰዎች ብዙ አሉ። ይሁንና ግን ሴት ልጅ ብዙ ጊዜ ጥበቃ ቢደረግላት፣ እንደው ልስበክም ካለች የባሏ ጥበቃ ቢደረግላት፣ የወንድሞች ጥበቃ ቢደረግላት፣ ወይ የህግ ጥበቃ ቢደረግላት። መንገድ ላይ አንዱ እኔን በቦክስ ሲመታኝና አንዲትን ሴት በቦክስ ሲመታት እኩል አይደለም። በቃ ረዳት ናቸው። ሁለተኛ ደግሞ ፕሮቴክሽን ያስፈልጋቸዋል፣ ጥበቃ ያስፈልጋቸዋል። እንዶ ወንዶች ሰባኪዎች አልቀን እንዶ የነሱ ተራ ካልደረሰ በቀር እኛ እያለን ከፊት ለፊት እየሄዱ በድንጋይ የሚፈነከቱበት ምክንያት የለም። የምናበረታታው ሴት ልጅ እድሜዋ በደረሰ ሰዓት እንድታገባ፣ ልጆች እንድትወልድ፣ ሰርታም ይሁን የቤትም እመቤትም ሆና ቢሆን ልጆቿ በረከቶቿ ናቸው፣ እንድታሳድግ። በስተርጅና ምስጋና የሚሰጧት እነሷ ናቸው። ግን ብዙ ጊዜ እህቶች ከፊት የሚወጡት ወንዶቹ ቦታ አሊዝ ስላልን ነው። የፊት ለፊቱን ቦታ አሊዛልን፣ የተፈጠርንበትን ስነ ፍጥረት ስፍራ አሊዛልን። ፖዚሽናችንን ስለቅ እነሱ እየገቡ ነው። ብዙ ጥበቃ በሌለበት ሴት ልጅ አደባባይ ባታገለግል፣ አደባባይ ላይ ባሰብክ፣ ጥበቃ በሌለበት አካላዊ ጉዳት በሚደርስበት ተሰብስበው ቢደፍሯትስ አለ። እንግዲህ ለወንጌል ብዬ ነው የተደፈርኩት ልትል ነው? እንዴት ነው? በጣም ይከብዳል። በተቻለ መጠን ራሷን ብትጠብቅ ነው ጥሩ ብዬ አስባለሁ።